ኤፍ-36 ተዋጊ ጀቶች በሜትላይፍ የዓለም ዋንጫ የፍጻሜ ጨዋታ ማስተናገጃ ሜዳን በራዳር እይታቸው ስራ አስገብተዋል። የአሜሪካ ማዕከላዊ ስለላ ድርጅት ሲአይኤ ደግሞ በርካታ አባሎቹን በስቴዲየም ውስጥ የአርጀንቲናንና የስፔን ብሔራዊ ቡድን ማሊያን አስለብሰው አስገብተዋል። በስቴዲየሙ ዙሪያ ደግሞ የፓርኪንግ ሰራተኞችን በማስመሰል በኒውዮርክ ግዛት ኒው ጀርሲ ስታዲየም በንቃት መጠበቅ ጀምረዋል። በቴክኖሎጂ ዘርፍ ደግሞ በዚህ ስታዲየም ወፍ እንኳን ዝር እንዳይል የሚቆጣጠሩ ዘመናዊ ቴክኖሎጂዎችም የድሮን በረራዎችን ለመቆጣጠርና ለመምታት ዝግጅታቸውን ጨርሰዋል። ከወዲህ ደግሞ በሰው ኃይል ዘርፍ በርካታ የሴክሬት ሰርቪስ አባላት፣ የፌዴራል ምርመራ ቢሮ ኤፍቢአይ አባላትና የግዛቱ ፖሊስ ቁጥር ከተለመደው ቁጥር በላይ ተሰማርተዋል። በስታዲየሙ የልዩ እንግዶች ክፍል ደግሞ ቪአይፒ ሩም ውስጥ በተለይም ደግሞ በኢራኖች እስላማዊ አብዮታዊ ዘብ ለመግደል ዛቻ የተጣለባቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የስፔን ንጉስ ፊሊፕ ስድስተኛው፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እና የካናዳው ጠቅላይ ሚኒስትር ማርክ ካርኒና የሜክሲኮ ፕሬዝዳንት ክላውዲያ ሴናምባም ታድመዋል። ይሄ ሁሉ የደህንነት ጥንቃቄ፣ ይሄ ሁሉ የፖሊስና የቴክኖሎጂ ጋጋታ ያደረገው የነጩ ቤተ መንግስት ወይም የዋይት ሃውስ ሴኩሪቲ ሰርቪስ የደህንነት ሰዎች ከ120 ጨዋታ በኋላ ለመጀመሪያ ጊዜ የተገኙትን ፕሬዝዳንት ዶናልድ ትራምፕ ደህንነትን ለመጠበቅ የተደረገ እንጂ የሌሎችን ደህንነት በዛ ልክ አሳስቧቸው እንዳልነበር ከፍጻሜው ጨዋታ በፊት የተደረጉ ጨዋታዎች ላይ የተከናወኑ የደህንነት ጥበቃዎች አነስተኛነት ያሳብቃሉ። ይህ ባለፉት ጊዜያቶች ከተደረጉት የዓለም ዋንጫዎች ሁሉ ደግሞ በደህንነቱ ዘርፍ ከፍተኛ ወታደራዊ ስብሪት የተደረገበትና ስቴዲየሙ ከ4 ሰዓት በፊት ተከፍቶ ደጋፊዎች እንዲገቡ የተደረገበት ክስተትም በዓለም ዋንጫው ታሪክ ውስጥ ከፍተኛ የሆነ የደህንነት ቁጥጥር የተደረገበት በሚል ተመዝግቧል። ሌላኛው የዓለም ዋንጫው ክስተት ደግሞ ዝና ገና በታዳጊነቱ የተቆናጠጠው ጀስቲን ቢበር በሕይወቱ ውጣ ውረድ ውስጥ ዝናውን እርግማን ሆኖበት ከጥልቁ ዓለም ስርዓት ስለመውጣቱና በሕይወቱ ስለሆኑት ነገሮች በሙሉ ፈጣሪውን ሃሌሉያ ለሁሉም ነገር ሲል በመቶ ሚሊዮኖች በቴሌቪዥን በተመለከቱትና በዓለም ዋንጫው ታሪክ ውስጥም በረፍት ጊዜ ሰዓት ላይ በተደረገ የ26ቱ የዓለም ዋንጫ መዝጊያ ስነ ስርዓት ላይ ያመሰገነበት ቅጽበት በብዙዎችም አግራሞትን ከመስፍጠርም ባለፈም ብዙዎችም ወደ ፈጣሪ በመመለሱ ደስታቸውን በኤክስና በኢንስታግራም ገጹ ላይ ሲጽፉለት ተስተውሏል። ይህ ከያኒ ይህ ታዳጊ አርቲስትም ስለሆነው ነገር በሙሉ ፈጣሪንም ከጨዋታው በኋላ አመስግኗል። ከጀስቲን ቢበር ባለፈም ማዶና፣ ሻኪራና ቢቲኤስ ያሉ ሙዚቃዎች የቀረቡ ሲሆን ቢዮንሴ፣ ጄዚ፣ ሪያናን መሰል ዘፋኞችም የሆሊውድ ታዋቂ የፊልም ተዋናዮችና የስፖርቱ ታዋቂ ሰዎች፣ ኤንቢኤ ስታሮች፣ የቦክሱ ዓለም ታዳሚዎችም እነ ማይክል ታይሰንን ጨምሮ የታደሙበት ታሪካዊ የዓለም ዋንጫ ከጨዋታው መጠናቀቅ በኋላ ደግሞ በጭማሪ ሰዓት በቶሬስ ጎል 1-0 ውጤት የተሸነፈችው አርጀንቲና ኢንዞ ፈርናንዴዝ በሁለት ቢጫ ካርድ ቀይ ካርድ በኋላ ጨዋታው ተጠናቆ ደስታቸውን በማክበር ላይ የነበሩ የስፔን ተጫዋቾችን ሂዶ የደበደበው ሌንድሮ ፔድሮስም የቀይ ካርድ ሰለባ በመሆኑ 2 ቀይ ካርድ በፍጻሜ ጨዋታ ላይ አርጀንቲና በማየት አዲስ ሪከርድ ያስመዘገበችበት ሲሆን ስፔን በታሪኳ ከ2010 የደቡብ አፍሪካው የዓለም ዋንጫ በኋላ ለሁለተኛ ጊዜም አሳክታለች። ይህም ሌላኛው በሜዳው ላይ የተስተዋለ ክስተት ሆኗል። የአርጀንቲናን መሸነፍ ምክንያት በማድረግ መሲ ባለቀሰበት የፍጻሜ ጨዋታ በሀገረ አርጀንቲና ልባቸው የተሰበሩ ደጋፊዎችም በከፍተኛ ቁጥር የልብ ድካምና ግፊት በሽተኛ መሆናቸውና በሀገሪቱም ይህ ለቁጥጥር መቸገራቸውን ዶክተሮች የገለጹበት ቅጽበት ደግሞ ሌላኛው የዓለም ዋንጫ 2026ን አስገራሚ ክስተት አድርጎታል። ራሱን ከዓለም ዋንጫ ውድድሮች ያገለለው ስፔናዊ ማርክ ኩኩሪያም ደግሞ የታሪካዊ የዓለም ዋንጫን ካነሳ በኋላ የአሰልጣኙን ሉዊስ ዲ ሊፎንቴን የዓለም ዋንጫ ፎቶም መነቀሱም አነጋጋሪ ክስተት ሆኖ ነበር። ይህ ተጫዋች ገና ጨዋታው ሳያልቅ ወይም በውድድር ላይ ያሉ የዓለም ዋንጫን ካነሳን
ይህን ንቅሳት አደርጋለሁ ማለቱም የሚታወስ ነው። ለፍጻሜ ጨዋታ ሲባል 170 ወንበሮች በተነሱበት ሚት ላይፍ በተቀየሩበት የኒው ጀርሲው ስቴዲየም የውድድሩ ምርጥ ወጣት ተጫዋች ፓኦ ኪባርሲም፣ የውድድሩ ኮከብ ግብ ጠባቂ ኡናይ ሲሞኒ፣ የውድድሩ ምርጥ ተጫዋች ሮድሪና ኮከብ ጎል አግቢ በመሆን ደግሞ ክሊያን ምባፔ አጠናቀዋል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። በ26ቱ የዓለም ዋንጫ ላይ የተስተዋሉ ከፍጻሜ በኋላ የሆኑትን ጉዳዮች ለእናንተ አደረስን። በሌላ ዝግጅት እስክንገናኝ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ ያድርጉ። በድጋሚ ስላዳመጣችሁ እናመሰግናለን።